በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእናታችን የቅድስት ድንግል ማርያም የምስጋናና የልመና ጸሎት ታላቅ ቃል ኪዳን የተሰጠው መጽሐፈ አርጋኖን። አምላካችን እግዚአብሔር ለእናቱ ለድንግል ማርያም በሰጠው ቃል ኪዳን ይጠብቀን አሜን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከነቢያት ማኅበር ሁሉ ጋር ወደ እኔ ነይ፣ ከአንደበታቸው የወጣውን የምስጋና ኃይለ ቃል ታሳድሪብኝ ዘንድ። ድንግል ሆይ የቃልን ካንቺ ሰው መሆን ሥጋ መልበሱንም ጽንፍ እስከ ጽንፍ አስተማሩ። በልጅሽም ዕርፈ መስቀል የአሕዛብን ምድር ካረሱ የቃሉንም ድል በምድር ሁሉ ከዘሩ ሐዋርያት ጋር ወደ እኔ ነይ። ድንግል ሆይ በሥጋቸው የልጅሽ መከራ ከተሸከሙ የሰማዕትነታቸውን ደም ከተቀቡ ሰማዕት እርሳቸው 2 ልዳን ያለው ሰይፍ የሚታጠቁ ድል የሚነሱ የንጉሥ ሰራዊት ናቸው። ከእርሳቸው ማኅበር ጋር ደግሞ በረድኤት ወደ እኔ ነይ። ድንግል ሆይ በማመንዘር እድፍ ልብሳቸውን ካላሳደፉ ለመንፈስም ማደሪያ ከሆኑ ንጹሐን ደናግል ማኅበር ጋር ወደ እኔ ነይ። ድንግል ሆይ ለመንግሥተ ሰማያት ራሳቸውን ጃንደረባ ካደረጉ ፍዩማን መነኮሳት ማኅበር ጋር ወደ እኔ ነይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በየጊዜው በየሰዓቱ ምስጋናና ቅዳሴን ከማያቋርጡ ከትጉሃን መላእክት ማኅበር ጋር ወደ እኔ ነይ። ድንግል ሆይ ከቅድስት ቤተ ክርስቲያን ማኅበር ከምእመናን ሁሉ ጋር ነይ። ድንግል ሆይ ከቅዱሳን ሁሉ ማኅበር ጋር ወደ እኔ ልትመጭ እወዳለሁ። ይልቁንም ከዚህ ከማኅሌታዊ አባትሽ ከዳዊት ጋር ብትመጭ እፈቅዳለሁ። በተቃጠለ ፍቅር ስላንቺ ጮኻልና እንዲህ ሲል በጽዮን ለሚያድር እግዚአብሔር ምስጋና አቅርቡ፣ ሥራውንም ለአሕዛብ ንገሯቸው። ዳግመኛ ዳዊትም እንዲህ አለ፣ ልዑል ማደሪያውን ቀደሰ፣ እንዳትታወክም እግዚአብሔር በመካከሏ ነው። ዳግመኛም ዳዊት ይህንን አለ፣ ጽዮንን ክበቡ፣ በዙሪያዋ ተመላለሱ፣ በቤቷም ተናገሩ፣ በብርታቷም ልባችሁን አኑሩ፣ ታላላቁንም ቤቶቿን ለሚመጣው ትነግሩ ዘንድ አስቡ። በቅድስት ድንግል ምን ያህል የከበደ ሥርዓት ሸክም ተሠራ። በቅድስት ኦሪት ላይ ቅዱስ ወንጌል፣ በቅዱሳን ነቢያት ላይ ቅዱሳን ሐዋርያት፣ በብሉይ ኪዳን ላይ ሐዲስ ኪዳን ለእስራኤልም በተሰጠው የፍርድ መጽሐፍ ላይ የክርስቶስ ደቀ መዛሙርት የቀኖና መጽሐፍትም እንዲህ አለ፣ ሸክሟንም ትካፈላላችሁ፣ ለሚመጣው ትውልድ ትነግሩ ዘንድ ባለ ጊዜ ደግሞ ስለ ጥምቀት ልጆች በሥጋ ስለማይመኩ የእግዚአብሔር ልጆች ሊሆኑ ሥልጣን ስለሰጣቸው ከእግዚአብሔር ተወለዱ እንጂ ከሰው ፈቃድ ከሥጋዊ ፍትወት ከሥጋዊ ከደማዊ ስላይደለ ይናገራሉ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አምላክን በሥጋ የወለድሽ ከትንሽነቴ ጀምሮ ተስፋ ያለኝታዬ አምባዬ መጠጊያዬ ጉልበቴ የመድኃኒቴ ሽቶ ብልቃጥ የመመኪያዬ ዘውድ ክብሬ ገናናነቴ የራሴ ከፍ ከፍ ማያ ሆይ በክርስቲያን ሥርዓት ጠብቂኝ፣ በክርስቲያን ሃይማኖት አጽኚኝ፣ ክርስቲያን አድርጊኝ። ክርስቲያን ልባል ምስጋና በክበበ ትስብእት በመንፈስ ቅዱስ በመጣ ጊዜ ክርስቲያን ሆኜ ልገኝ። የኀጢአት ሥሯን ከኔ ንቀይልኝ፣ ጫፎቿ በሥጋዬ ላይ እንዳይረዝሙ ከልቦና የሚሥጋን ፈቃድ ግንድ ቁረጭ። እሾሃ አሜኬላ በላይ እንዳይበቅል ነፍሴንም የምታስጨንቃትን ወደ ጥፋትም የምታደርሰኝን የዚህን ዓለም ማማረር ፈቃድ አጥፊልኝ፣ እንድጎዳም አትተይኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የቤልሆር መንፈስ እንዲገዛኝ አትጣይኝ፣ ከቀንበሩም በታች እንዳልጠመድ አድርጊኝ። የሚያጣላ የሚያስት መንፈስ እሱ ነውና
ለጊዜው ኃጢአትን ያማረ የተወደደ አስመስሎ ያሳያል። ሥጋዊውንም ፈቃድ ለልቦና ያከናውናል። መራራውንም የጣፈጠ ጨለማውንም ብርሃን ያደርጋል። ኃጢአትን ሰርቶ ከፈጸማት በኋላ ግን እርሱ አስቀድሞ ይከሳል፣ የሰሩትንም ከልዑል እግዚአብሔር ፊት ያጣላቸዋል። እመቤቴ ድንግል ማርያም ሆይ ይህንን መስተዋዴ እፈራዋለሁ ይከሰኛል ብዬ የዚህን የማሳት መንፈስ ፈቃድ እንዳልሰራ አድኝኝ። ኃጢአትም ሳያሰራኝ አስቀድሞ አድኝኝ፣ ሳያጣላኝም ከልዑል ፊት ኃጢአቴን አስተስርልኝ። ቢያጣላኝም በሰማይ የሚኖር ተስፋ አለኝ። ሥጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላልኝ የሚከራከርልኝ አለና፣ ነገር ግን ፍቅርሽን በልቦናዬ ለጨመረ አሸናፊ እግዚአብሔር ክብር ምስጋና ይግባው፣ ስሙም ምስጉን ብሩክ ይሁን። ወይን ከውሃ እንዲቀላቀል አንዱም ከአንዱ ሊለይ እንዳይቻል እንዲሁ ደግሞ ፍቅርሽ ከልቦናዬ ልቦናዬ ከፍቅርሽ ተዋሃደ። የኃጢአቴ ቁስል የነፍሴ መግል ያላንቺ ጸሎት እንዳይድን ልዑል እግዚአብሔር ያውቃልና። ኃጢአት እንዲበልጥ ተረዳ፣ ንጽሕናሽ ደግሞ ከቅዱሳን ሁሉ ንጽሕና እንዲበልጥ እንዲበዛ አወቀ። ስለዚህም ፍቅርሽ በልቦና የጨመረ። የእግዚአብሔር የጥበብ ርቀት ምን ይረቅ ምን ይጠልቅ፣ ለዚህ አንክረው ይገባል። ደግነቱንና ይቅርታውንስ ማን ይናገራል? በኃጢአት ቁስለኞች ፊት መድኃኒት አዘጋጀ፣ ተቀብተው በእርሱ እንዲድኑ ነው። በኃጢአት በቆሰሉት ፊት የሕይወት መድኃኒት ሽቶ አዘጋጀ፣ በእርሱ ተሻተው ከመከርፋት እንዲድኑ ነው። የሕይወት ውሃ ዘቅትንም አመለከተ። ወደ እርሷ ሄደው በእርሷም የመነጨ የንጽሕና ውሃ ተረጭተው ታጽበው እንዲድኑ። የምድር ኃጥአን ሁላችሁ ወደ ቅድስት ድንግል ኑ፣ በእርሷ ስጦታ ጻድቃን ትሆኑ ዘንድ ልብሳችሁ ያደፈ ሁላችሁ ወደዚች ቅድስት ምንጭ ኑ። ልብሳችሁንም በልጇ ደም እጠቡ፣ ለሰማያዊ ሙሽርነት ዝግጁ ትሆኑ ዘንድ። ድውያነ ሥጋ ሁላችሁ ወደ ድንግል ኑ፣ በጸሎቷ ኃይል እንድትፈወሱ። የእውቀት ድሆች ሁላችሁ ኑ፣ የእውቀት ምንጭን ከሷ ትቀዱ ዘንድ ያማረ የተወደደውን የጥበብ ምክር ታገኙ ዘንድ። ድንግል ሆይ የእኔን አመንዝራነቴን እናገራለሁ፣ የአንቺን ንጽሕና የልጅሽን ቸርነት አወራለሁ። ድንግል ሆይ የእኔን ስህተት የአንቺን ማማለድ የልጅሽን መታገስ እናገራለሁ። ድንግል ሆይ የእኔን ስንፍና የአንቺን ምክር የልጅሽንም ይቅርታ እናገራለሁ። ድንግል ሆይ ሰይጣን እንደ ስንዴ ሊያሸንፈኝ በእኔ ላይ ይመኛል። ይቅርታ የሚያደርግልኝ ልጅሽን ለምኙ፣ በእኔ ላይ እንዳያሰለጥነው። ጸሎቴም በሚቃረን ፊት በአርበኛ እጅ እንደ ፍላጻ በኃይልም እንደሚወጋ ጦር የጎን አጥንትም እንደሚሰብር እንደሚያቆስልም ይሁን። ዳግመኛም እንደ ሰይፍ የሚቆርጥ እንደ ጠገራ የሚሰነጥቅ ይሁን። ጠላቴም ይህንን አይቶ ይሽሽ፣ ከኔ ጋር ለመቃረን ተንኮሉ ይጥፋ፣ መንገኑም አልጫ ይሁን። መሃይምናን በጥላዋ የሚያርፉባት ታላቂቱ የዘይት ዛፍ ድንግል ሆይ የትንቢት ዝናብ የምትሰጭ የሰማይ ደመና ብርሃን የሚጋርድሽ በቤተ መቅደስ ያደግሽ አስቀድሞም ልዑል እግዚአብሔር የተከለሽ ከእስራኤል ወገን የምትሆኚ ቡሩክት ፍሬ ሆይ ቡሩክ ፍሬ ይኸውም ጌታችን ኢየሱስ ክርስቶስ ከአንቺ የተገኘ በላዩም መሻከራቸውን ለማለዘብ ከእርሱ የመለኮትነት ቅቤ የሚፈሰው እርሱ ከአንቺ የተገኘ። ድንግል ሆይ አንቺ ደግሞ የኃጢአቴን መሻከር በልጅሽ መለኮትነት ቅቤ አልዝቢልኝ፣ በእርሱ ላይም ደም ግባቴን እንዳገኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ያለ ዘርና ሩካቤ አካላዊ ቃልን የወለድሽ ንብ ከማር መፈጠሪያ ከሰይፍ ውስጥ እንዲወለድ የንብ ልጅ እጩ ከሰፈፍ ውስጥ በንቡ ዜማ ጩኸት ነውና፣ ማርም ከሰፈፍ ይቀዳል። የክርስቶስም ካንቺ መወለድ እንዲሁ ነው። መልአኩ ቅዱስ ገብርኤል እንዲህ ብሏልና፣
ጸጋና ክብርን የተመላሽ ድንግል ሆይ ደስ ይበልሽ፣ ደስታ ይገባሻል። ከሴቶች ሁሉ የተባረክሽ ነሽ፣ ከእግዚአብሔር ዘንድ ባለሟልነት አግኝተሻልና። እነሆም ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። አንቺም ደግሞ እንዲህ አልሽው፣ ወንድ ሳላውቅ እንደምን ይሆንልኛል? መልአኩም እንዲህ አለሽ፣ የልዑል ኃይሉ ይጋርድሻል። በገብርኤል አንደበት የአብ ቃል በጆሮሽ ተሰማ። ስለዚህም በሰፈፍ ተመሰልሽ። ቃልን በመስማት ጸንሰሻልና፣ ስለ ንብ ክንፍም የመንፈስ ቅዱስ ክንፍ ጋረደሽ። ንብ አበባውን ሰብስቦ ስለሚሰራው ማር ከቅዱሳን ነቢያት ቃል አበበ። የተቀሰመው ትንቢት የማር ወለላ በላይሽ ፈሰሰ። ቃል ካንቺ እንደ ንብ መወለዱንም ዳዊት መስሎ ተናገረ እንዲህ ሲል፣ እኔ ትል ነኝ ሰውም አይደለሁም፣ እንደ እርሱ አድርጎ ስለ እግዚአብሔር ልጅ ሲናገር። በሚሸልቱት ፊት የማይናገረው ነባቢ በግ፣ በሕማሙም ጊዜ በወጉት ጊዜ አፉን ያልከፈተውን የወለድሽልን ድንግል ሆይ ለምኚ። ልጅሽ በደሙ የዋጀን እኔ እንዳልጎዳ በልጅሽ ፊት የተናቀው እንዳልሆን ለሰይጣን የተሰጠው ለአጋንንት የተገዛው እንዳልሆን የመስቴማ ሰራዊት በላይ እንዳይመኩ የቤልሆር መናፍስት እንዳይሳለቁብኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር መቅደሱ ተራራ በእስራኤል ልጆች ፊት እንደ እሳት ነበልባል ሲነድ በላይዋ ሲበራ የታየባት ደብሩ ይወሳል፣ ብርሃንም እንደ መጋረጃ ይከበዋል። ሙሴ ይናገራል፣ እግዚአብሔርም ይመልስለታል። የእስራኤል አምላክ የምስጋና ብርሃን በላይዋ የታየባት ድንኳን እግዚአብሔር ከሰው ጋር ያደረባት አንቺ ነሽ። ያዕቆብ የእግዚአብሔር ሰራዊት ያደረባትን አይቶ ከዚያም ሐውልት ያቆመባት ዘይት ያፈሰሰባት ሎዛ አንቺ ነሽ። እግዚአብሔር ለአባቶቻችን ተስፋ ያስደረጋት ምድረ ርስት የተመሰገነች የተወደደች ጥጎቿ ብረት የሆኑ ከተራሮቿም ብረት የሚያከማቹባት አንቺ ነሽ። የእግዚአብሔር እግሮች የቆሙባት የኮሬብ ቦታ አንቺ ነሽ። ከዚያ አለት ደንግ ያለ የጣፈጠ ውሃ 12 ምንጭ የሚፈስበት ሕዝቡም ለጽማቸው የሚጠጡት ሲሄዱም ከእርሳቸው ጋር የሚሄድ ደንጊያው ግን ክርስቶስ ነው። ርኩሰት የሌለብሽ ሙሽራ ሆይ ዕዳ በደልም የሌለብሽ ንግሥት አንቺን ማልዳለሁ፣ በገናናነትሽ ማጸናለሁ። የ12 ዓመት ታናሽ ብላቴና ስትሆኚ ሰማይና ምድር የማይወስኑትን በወሰነው ሆድሽም ማጸናለሁ። ዓለምን ሁሉ የመላ እርሱንም 9 ወር ከ5 ቀን በተሸከመው ማኅፀንሽም ማጸናለሁ። በመውለድም ማኅተሙ ባልተለወጠ የድንግልናሽ ኃይል ሥጋ የለበሰውን ፍጥረት ሁሉ የሚያሳድገውን እርሱን ባሳደገ ጡትሽ ወተት እማልድሻለሁ። ፈረሶቿን የሚያደላድል ሕይወት እሳት ሰረገላውን የእሳት ነበልባል አደረገ። እርሱን ባቀፉት ጉልበቶችሽ የማይዳሰሰውን እሳት ያለ ጉጠት በዳሰሱት ቅዱሳት እጆችሽ ማልዳለሁ። ከገሊላው ንጉሥ ከሄሮድስ ፊት ከልጅሽ ከወዳጅሽ ጋር ስትሸሺ መንገድ በመሄድ በደከሙት ቡሩካት እጆችሽ በአዳም በፊቱ የሕይወት መንፈስ ያሳደረበት እርሱን በሳሙት ከንፈሮችሽ ማልዳለሁ። ልጅሽን ወስደው እንዳይገሉት ከሄሮድስ ሰራዊት ፈርተሽ ስለ ልጅሽ መራራ ለቅሶ ባለቀሱ ዓይኖችሽ እናቴ እማማ በማለት በታላሽ ብላቴና አንደበት ሲያጫውትሽ የሚጣፍጠውን ነገሩን በሰሙት ጆሮችሽ ማልዳለሁ። የንጹሕ ድንግልናሽ አበባ የሚሆነው የአብ የባሕሪ ልጅ የልብሱን ሽታ የአፉንም መዓዛ ባሸተተው አፍንጫሽ ከሽቱ ሁሉ የሚበልጠውን የሰውነቱን መዓዛ ባሸተተው ከጽጌረዳም በሚቀለው ፊትሽ ማልዳለሁ። እንደ ብርሌ በጠራው መልክሽ ብርሃኑ እንደመላ እንደ ፀሐይ በሚያበራው ያማረ የተወደደ ሽቶ የፈሰሰበት ፊትሽ አንጥረኛ የሰራው የወርቅ ዘንግ በሚመስለው አንገትሽ እማጸናለሁ። በተከፈከፈው ጸጉርሽ ጥቁረትም የሐር ነዶ በሚመስለው
የኪሩቤልም ክንፍ በሚጋርደው እንደ ሎል እንደ በረድ በሚነጣው ወተትም የፈሰሰበት በሚመስለው ጥርስሽ እንደ ሰሌን እንደ ዝግባ በሚመስለው ቁመትሽ እማልዳለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በጎውን ሥራ ለመስራት የሚያበረታታውን የቅድስና መንፈስ ይልክልኝ ዘንድ ልጅሽን ለምኝልኝ። ይኸውም የኃይል መንፈስ ከኪሩቤል ሰረገላ ላይ ይዝለል፣ የብርሃኑም ድንኳን ይገለጽ፣ የእሳቱንም መጋረጃ ይጠቅልል፣ የሰማዩን ደጅ ከፍቶ ከጽርሐ አርያም ወርዶ በራሴ ላይ ይቀመጥ። ነፍሴን አንጽቶ ሥጋዬን ቀድሶ ለእርሱ ማደሪያ ያድርገኝ። ልቦናዬም እግዚአብሔር ደስ ከሚያሰኘው ነገር ሁሉ ማናቸውም ለመስራት ቢፈቅድ ይህ የጰራቅሊጦስ የጽድቅ መንፈስ ወደ እርሱ ይማርከኝ። የስህተቱን መንፈስ በላይ ያሰልጥነው። አንዲት ሰዓት እንኳ እኔ ላይ ያርፍ ዘንድ አይተወው። ለበጎ ነገር የሚያበረታታ ይህ የቅድስና መንፈስ ግን በልቦናዬ ይዋሃድ፣ ለዘወትርም ከኔ አይለይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ ስለ ኃጢአቴ ስርየት የተጋሽ ሁኚ። በኃጢአቴም ቁስል የልጅሽን መድኃኒት ጨምሪ። ከልጅሽም ጎን በፈሰሰው የመረጨት ውሃ ርኩሰቴን እጸቢው፣ ዝገቴንም ወልውይው። ማኅተሜንም የአምላካዊ ምስጢሩ ደም አድርጊልኝ። ከልጅሽ አስራት አድርገሽ ውሰጂኝ። በእጅሽ የተጨበጠው በእግርሽ የተረገጠው ዕድል ፈንታሽ ሆን ዘንድ የሰውም ሠራተኛ ወዳልሠራው ወደ ሰማያዊ ሰርግ ቤት እንድገባ ዝግጁ አድርጊኝ። የእኔን ደግሞ ዕድል ፈንታዬን ጽዋ ተርታዬን የሚያንጸባርቀውን የብርሃን አክሊል አበባ የፈነዳበትን ሐረግ የተሰባሰበበትን የሃይማኖት መጎናጸፊያ አድርጊልኝ። በሰርግ ቤትሽ ተሸልሜ ልገኝ። ለልጅሽም ሰርግ ተሸልሜ ልታይ በቅዱሳን ጉባኤ መካከል ዳዊት በመዝሙሩ እንዲህ እንዳለ ኃጢአታቸው ተሰረየላቸው፣ ዕዳ በደላቸውም እግዚአብሔር ያልቆጠረባቸው የተመሰገኑ ናቸው። ኃጢአቱንም እግዚአብሔር ያልቆጠረበት የተደነቀ ነው። እግዚአብሔር ለሙሴ እንዲህ አለው፣ እኔ የሰውን ኃጢአት የአባቱን በልጁ በልጅ ልጁ እስከ 3 እስከ 4 ትውልድ ድረስ እመረምራለሁ። ኃጢአተኛውንም ንጹሕ አላደርገውም። የማርሁትን እምረዋለሁ፣ የወደድኩትን ይቅር እለዋለሁ። ስለዚህ የጥበብ ነቅ የሚሆን ጳውሎስ እንዲህ አለ፣ እንግዲህ ምሕረቱን እዩ፣ መጨከኑንም ተመልከቱ። የወደደውን ይምራል፣ ያልወደደውን ያስጨንቃል። እኔ ደግሞ ስለዚህ ጸሎትሽን በመታመን ተስፋ አደርጋለሁ። በድንግልናሽም ከኃጢአት መዳንን እፈቅዳለሁ። ነገር ግን አንቺ ለምኝልኝ፣ ዕድል ፈንታዬ ይቅር ካላቸው ጋር ይሁን እንጂ ካስጨነቃቸው ጋር እንዳይሆን አማልጅኝ። ይህንንም ተስፋ አድርጌ ቸር ይቅር ባይ ወደ ሆነው ልጅሽ እጮኻለሁ እንዲህ ስል፣ ይቅርታና ቸርነትህ ጽድቅህም ዘወትር ያገኙኝ። ደግሞም እንዲህ እላለሁ፣ ስለ ቸርነትህና ስለ ፍርድህ እቀኛለሁ። ለአንተም አቤቱ ዝማሬ አቀርባለሁ፣ እንዲህም እላለሁ፣ አቤቱ ለዘላለም ቸርነትህን አመሰግናለሁ፣ ጽድቅህንም በአፌ ለልጅ ልጅ እናገራለሁ። ዳግመኛም ይህን እላለሁ፣ አቤቱ አንተ ቸር ይቅር ባይ ነህና ይቅርታህም አንተን ለሚጠሩ ሁሉ ብዙ ነው። ደግሞም እንዲህ እላለሁ፣ ምሕረትን እታመናለሁ። በጎ ሥራ በቅዱሳን ፊት መልካም ነውና፣ የእርሳቸው ግን በገድላቸው ነው፣ የኔ ደግሞ በእናትህ ጸሎት ነው። የእርሳቸው ድካማቸው ነው፣ የኔ ደግሞ በእናትህ ድካም። በመራዋ በመጸማቷ ስላገኛትም መከራ ካንተ ጋር በምድረ ግብጽ በተሰደደች ጊዜ ስለደረሰባት ችግር ነው። እርሳቸውም በትጋታቸው ነው። እኔ ግን አንተን በተሸከመች ቅድስት ድንግል ልመና በአማላጅነቷም ነው። እርሳቸው በንጽሕና ነው። እኔ ግን በዕብራይስጥ ማርያም በተባለች የኃጢአትም ቀንበር ባልተጫነባት ንጽሕት ጥጃ በተባለች ድንግል ማርያም በንጽሕናዋ በቅድስናዋ ነው። የኃጢአት የሸክም ሚዛን መክበዱ ከሰማይና ከምድር ክብደት ይበረታል። ከእርሱ ደግሞ
የምህረት ሚዛን ይደፋል። አቤቱ ኃጢአቴ ከሰማይ ኮከብ ከባህር አሸዋ ይበዛል፣ ከእርሱም ደግሞ ቸርነቴ ይበዛል። በእኔ ያደረገችውን ኃጢአት ቸርነቴ ያሸንፋት፣ ይቅርታም ከበደሌ ይበረታል። የዕዳ በደሌን ደብዳቤ ደምስሰው፣ የማዳንህንም ቃል በእኔ ላይ ይገለጽ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ማርያም ሆይ ጌጤ፣ ሽልማቴ፣ ክብሬ፣ ገናናነቴ፣ ለችግሬ ሀብት ባለጸግነት፣ ለልምሾነቴም ብርታት፣ የክብሬ አክሊል፣ የወገኖቼ መመኪያ ሆይ በፍቅርሽ ወጥመድ በመውደድሽም አሸክላ ሰውነቴ የተያዘ ነው። በልቦናዬ ለአንቺ ሰግዳለሁ፣ በፍጹም ልቦናዬ ወደ አንቺ ጮኻለሁ። በችግሬ ጊዜ በፊትሽ ማልላለሁ። ለሆድሽም ፍሬ ይቅርታ መውረድ ዓይኖቼ ይንጋጠጣሉ። አንቺንም ለማመስገን አንደበቴ ይቸኩላል። ለውዳሴሽም ከንፈሮቼ ደስ ይሰኛሉ። ለምስጋናሽም የቃሌ አመላለስ ያማረ የተወደደ ነው። እጆችን በመተባበር ያጨበጭባሉ፣ እግሮችን በፈቃዳቸው አሸበሽባሉ። ሕዋሳቶችም ሁሉ ላንቺ ይገዛሉ። ፍቅርሽ በልቦናዬ ውስጥ በቅሏልና ስሩም እንደ መሄጃዬ ወጥቷልና። ጫፉም እስከ ራሴ ድረስ ረዘመ፣ የምስጋናሽም አበባ በአፌ ውስጥ ነው። አሁንም ስለኔ ለምኚ። ከዚህ ዓለም ሁሉ ጥፋት፣ ከመከራው ሁሉ በጎንም ሥራ ከሚቃወሙ የሰይጣንን ወጥመድ ድን ዘንድ የሚያጸይፈውን ነገር ሁሉ ከኔ አርቂ። ለበጎ ሥራና ለትሩፋትም የነቃው አድርጊኝ። ለጸሎትም የተጋው ጸላትንም ስንፍናው በላይ ላይ ባፈሰሰው ጊዜ የልጅሽ የመለኮትነቱ ፍቅር ያንቃኝ። ለምስጋናውም የተጋው ያድርገኝ። ቸርነቱንም ያለማቋረጥ ላመስግን። አንቺም ደግሞ ስለ ኃጢአቴ ቸል አትበይኝ። የከንፈሮችን የምልጃ ቃል አንቺ ነሽ። በጎ ብለሽ ልጅሽን እሺ በጎ አሰኝልኝ። የግድ በይው እመቤቴ ሆይ የከንፈሮችን ጸሎት እንዲቀበል። ጸሎቴም በጭንጫ ላይ እንደተዘራች ዘር ሳትበቅል ሳታብብ ሳታፈራ እንዳትቀር አትሁን። ከአሸናፊ እግዚአብሔር ጆሮ ገብታ የልቤንም ግዳጅ ከእርሱ ዘንድ ፈጽማ ትመለስ። ምኞቴንም በማግኘት ደስ ትሰኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ማርያም ሆይ ከጸሎትሽ ረዳትነት በቀር ሊረዳኝ የሚችል እንደሌለ አወቀው። ከልመናሽ በቀር የሚያድን እንደሌለ ያለ በኩርሽም የሚበጀኝ እንደሌለ አወቀው። ድንግል ሆይ ከምልጃሽ በቀር ሊጠብቀኝ የሚችል እንደሌለ አወቀው። ያለ ማኅፀንሽም ፍሬ ሊራራልኝ የሚችል እንደሌለ ይህንንም አውቄ ወደ አንቺ ተጠጋው። በልጅሽ አመነው፣ እርሱንም አመለከው፣ ቸርነቱንም ተስፋ አደረገው። በዚህ ሳለው ብበድል ይቅር በይኝ፣ ብሰናከል በእርሱ ልደገፍ። በወድቅ ልነሳ ወደ ጨለማ ብሄድ እግዚአብሔር ያብራልኝ፣ እሱ ለሕይወቴ የታመነ ነውና። እግዚአብሔር ረዳቴ ነው፣ የምስጋናዬም ዘመን ነው። ድንግል ሆይ ባንቺ ተጠግቼ የልጅሽንም ቸርነቱን አምኜ ሳለሁ የብረት ጥሩር እንደለበሰ አርበኛ ደንጊያም እንዳያገኘው በራሱ ላይ የመድኃኒት ሕይወት ጋሻ እንደመከተነኝ። ድንግል ሆይ በጦርነት ጊዜ መመከቻ ጋሻዬ ነሽ። በጸብ ክርክር ጊዜ መሰወሪያዬ፣ በጉባኤ መካከል ግርማ ሞገሴ፣ በጠላትም ሀገር የመድኃኒት አምባ ኮረብታ ነሽ። የመለኮትን ዕንቁ የምትሸከሚ የወርቅ ጻሕል፣ ለሰማያዊ ሰርግ የሚረባ የሚጠቅመውን የክብር ገንዘብ ለመግዛት በየደሴቱ ሁሉ የምሻገርብሽ መርከብ ድንግል ሆይ ውዳሴሽን ለመናገር አፌን ክፈች። በውስጡም የልጅሽን የወዳጅሽን ምስጋና ሙይ። ከቀንድቤም የስንፍናን እንቅልፍ ከዓይኖችም የከበደውን መኝታ ሥጋ የለበሰው ፍጥረት ሁሉ ነፈሰ። የተዋሃደውን ሁሉ መንቀሳቀስ እንደማይችል የሚያደርገውንም አርቅልኝ። የዚህን ዓለም አለል ዘለል ማለት አርቅልኝ። በተኛም እንቅልፌ ልክ መጠን ያለው ይሁን። የአንቺን ምስጋና የማስታጉል አያድርገኝ። በመኝታዬም ደግሞ ጠብቂኝ። የርኩሳን መናፍስት እንዳይሳለጡብኝ፣ በክፉ ሕልምም እንዳይጣሉ ይጠብቂኝ።
ከነቃው በኋላ የዚህ ዓለም ስጋዊ ፈቃድ ልቦናዬን ጨልጦ እንዳይወስደው ጠብቂኝ። በፍቅረ ነዋይ በተላ በደስታ ቢሆን በሚያስት ባለጸግነት ይኸውም የኃጢአት ሾህ የእግዚአብሔርን ቃል የሚያነቀው አጫንቆም የሚይዘው ያፈራም ዘንድ የማይተወው በእርሱ ምክንያት ቢሆን እንዳያታልለኝ ጠብቂኝ። የልጅሽ የባህሪ ሕይወቱ የጽድቅ መንፈስ ጰራቅሊጦስ ግን በሥጋዬና በነፍሴ የሚበራ ይሁን፣ ለሰይጣንም ወደ እኔ የሚገባበት ምክንያት አይስጠው። በከንፈሬም ከነገር ጋር ቢሆን በሐሜትም ቢሆን በአፍም ቢሆን በጥርስ ከሳቅ ከጨዋታ ከተድላ ደስታ ጋራ በዓይንም ከማየት ከማመንዘር ጋራ በጆሮም ነገረ ዘርቅ የሐሰት ነገር ከመስማት ጋራ ቢሆን የዳዊት ልጅ ድንግል ሆይ ላንቺ እገዛለሁ። ላንቺም ከእግርሽ በታች እሰግዳለሁ፣ በፊትሽም እማልላለሁ። የይቅርታ ብላቴና ሆይ ለልጅሽ መንግሥት እገዛለሁ። የምህረት ብላቴና ሆይ የአርሞንየም ጠል በጽዮን ተራሮች ላይ እንዲወርድ እንዲሁ ደግሞ የልጅሽ የቸርነቱ ጠል በላይ ይውረድ። ከሰውነቴም የኃጢአቴን ርኩስ ይጸብ፣ አጥንቴንም ያለምልምልኝ። የሥጋዬንም አዳራሽ ይቀድስ፣ የሽቶሽም መዓዛ በላይ ይዋሃድ። እንደ አሮን የክህነት ሽቶ በጽሕሙ ላይ እንደወረደ እስከ ልብሱም ዘርፍ እንደደረሰ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የልጅሽን ጭፍሮች ሰይፍ ሸልሚኝ፣ ትጉሃን ሰራዊትም ደጁን ይክበቡ። የኤናውንም የክንዱ ኃይል ረዳት ይሆነኝ፣ የተቃራኒ ጸብ ክርክር እንዳያሸንፈኝ። በጦር ስለት የሚወጋ በሰረገላውም የሚመካ በፈረሰኞች ሰልፍ ኃይለኛውንም ምሽግ የሚመሽግ ጠላት እንዳያሸንፈኝ። ሥጋ የለበሰ ሁሉ መመኪያ ድንግል ሆይ ነፍስ የተዋሃዳቸው ፍጥረት ሁሉ አክሊል የዓለም ሁሉ ቤዛ ነፍሴን ከክፉ ነገር ወደ ገሃነም ከምትወስድ የጥፋት መንገድ አድኛት። ሳትዘራ ስንዴ ያፈራች ዝናብም ሳይዘንብባት የወይን ፍሬ ያስገኘች ማረሻ ያልዞረባት እርሻ ድንግል ሆይ የኦሪትና የነቢያት ቃል ዝናብን አጠጭኝ፣ በሐዋርያት ወንጌል ቃል ፈሳሽነትም ሐዲስና ብሉይን እንዳፈራ አድርጊኝ። የኃይል መንፈስ የተመሉትን የተደነቁ የተመረጡትን ሐዋርያት ዋጋ እንድቀበል አድርጊኝ። ልቦና የሚገልጽ ዕውቀት የሚያበዛውን መንፈስ የተመሉ ሐዋርያትን ሐሴት እንድቀበል ማለቴ ግን በእኔ ገድል በትሩፋቴ አይደለም፣ በአንቺ ደግነት በንጽህናሽ ነው እንጂ። በጸሎትሽ ረዳትነት ይህንን ላገኝ እወዳለሁ። ድንግል ሆይ በሃይማኖት ጭንጫ ላይ የተመሰረተች መሰረት፣ የማትፈርስ የነፋሳት ኃይል፣ የጎርፍ ፈሳሽ፣ የዝናብ ወጀብ የማይበረታባት አጥር ቅጽር ሆይ እኔን ከጥፋት ጎርፍ ከአመፀኞችና በበደለኞች ላይ ከምትመጣው የመቅሰፍት ኃይል አድኝኝ። የመለኮት አዳራሽ ድንግል ሆይ የሰማይ ሰራዊት ኦታ ያደረብሽ ንጽሕት ሆይ ህብሩ ልዩ ልዩ በሚሆን ብርሃን በተጌጠ የቅዱሳን አዳራሽ ውስጥ መኖርን ክፈይኝ። ከቤት ሕንፃ በላዩ የታነጽሽ ሰገነት ድንግል ሆይ ወደ አርያም ከፍ ከፍ እንድል በልጅሽም በምስጋናው አዳራሽ ውስጥ የተሰወረውን ምስጋና መርምሬ ለማወቅ ወደ ሰማይ ዳርቻ ከፍ ከፍ እንድል ወደ ላይ እንድመሰጥ አድርጊኝ። ለዘላለሙ የማትገፊ የማትፈርሽ ድንግል ሆይ በአንቺ የተጠጉትን ከሚቃረናቸው ጠላት ጸብ ክርክር አድኝኝ። የትንቢት አዝመራ ድንግል ሆይ የቤተ ክርስቲያን ለውዝ ገውዝ በጨረቃ ጊዜ የምታፈራ የወይን ፍሬ አበባ የሚሻተትብሽ ፍሬውም የሚከማችብሽ ጽድቅ ፍሬን እንዳፈራ የወንጌል ቡቃያ አድርጊኝ። መስገጃ መማለጃ የኃጢአት ማስተሰሪያ የምትሆኝ የምስጢር ታቦት ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ኢየሱስ ክርስቶስ ኃጢአቴን አስተስሪልኝ። ድንግል ሆይ የተገፉት መሸሻ የሚያጥሩት አጥር ቅጽር የመዋዕያን ሰማዕታት አክሊል ገድላቸውን ለፈጸሙት ብፁዓን ጻድቃን ዋጋቸው የኃጥአን ረፍታቸው የደከሙት ጉልበት የነዳያን ሀብት የንጹሐን መመኪያ ያደፉት ከርኩሰታቸው የሚነጹብሽ ያዘኑት የሚጽናኑብሽ
ደስ ያላቸው የተላ ደስታቸው ፍጻሜ። የመዓስባን ረዳት የደናግል ትዕግስት በፍዩማን መነኮሳት በሰውነታቸው ውስጥ የምታበሪ ዕንቁ በየተራራው በየዋሻው በየጎድጓዳው ምድር በሚኖሩ ቅዱሳን ዋጋ ባህታውያን የምትጎበኝ ርግብ ከገዳማውያን ጋር የምትኖር መንፈሳዊ ኦፍ በሃይማኖት የሚጋደሉት ጋሻ ጦር የአየራት ምጥቀታቸው የሰማያት ልዕልናቸው የምድር መሰረት የቀላያት ጥልቀት የሚያዝያ ፀሐይ ብርሃን በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የወርቅ ዘርፍ ባለው መጎናጸፊያ የተጎናጸፍሽ ንግሥት ሆይ ላንቺ እገዛለሁ። ስሄንና ሚአ ሰሊሆት በውስጧ የተጨመረባት ሙዳይ ሆይ እገዛልሻለሁ። እውነተኛ ፀሐይን የወለድሽ የአማልክት አምላክ እናት ሆይ እገዛልሻለሁ። በጥጃ የምትመሰል በፋራን ተራራ እርሷም የትንቢት መፍሰሻ ናት። የእርሷ ምሳሌ ድንግል ሆይ አንቺን አገለግላለሁ። መላእክት በውስጧ የሚያገለግሉባት የመለኮት ማደሪያ ጽርሐ አርያም ሆይ እገዛልሻለሁ። የባቢሎን አውራጃ በሚሆን በኮቦር ወንዝ ሕዝቅኤል ያያት የብርሃን ሰረገላ ሆይ እገዛልሻለሁ። ንጉሥ ዖዝያን በሞተ ጊዜ ነቢዩ ኢሳይያስ ያያት ረጅም መንበር ሆይ እገዛልሻለሁ። የምህረት መቅጃ የወርቅ መጥለቂያ ሆይ እገዛልሻለሁ። ጸጋ ክብርን የተመላሽ ድንግል ሆይ ምስጋና የተመላሽ ድንግል ሆይ እገዛልሻለሁ። ሀብትን ባለጸግነትን የተመላሽ ድንግል ሆይ ላንቺ እገዛለሁ። ከእግርሽ በታች እሰግዳለሁ። የልቤንም ቀፈት ላንቺ አዘነብላለሁ። ራሴንም ላንቺ አዋርዳለሁ። ኃጢአቴን ለመክሰስ በፊትሽ እቆማለሁ። ድንግል ሆይ የኃጢአቴን አጽር ቅጽር ታፈርሽልኝ ዘንድ እታመናለሁ። ድንግል ሆይ የዕዳ በደሌን ደብዳቤ በእጅሽ ትቀጁ ዘንድ እታመንሻለሁ። ድንግል ሆይ በንጽሕና ውሃ ሰውነቴን ታጽቢኝ ዘንድ እታመንሻለሁ። ድንግል ሆይ በመከራዬና በጭንቀቴ ጊዜ እንዳትጥይኝ እለምንሻለሁ። የመላእክት ጽልመት ፈላጻ እንዳይነድፈኝ ከአመፀኞች ጦር እንድድን ልዩ ከሆነ ሰይፍ እንድድን አንቺን ተጠጋው። የጽድቅንም መንገድ ከሚቃወሙ ሰዎች እንድድን አንቺን ተጠጋው። አንቺን አመነው እኔን አገልጋይሽን አድኝኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ማርያም ሆይ በሃይማኖት መሳሪያ ሸልሚኝ። የልጅሽ ማኅተብ ይዤ የተፈራው ልሆን፣ ባሪያውም ልባል ጭፍራውም ልሆን። የመስቀሉን ማመን ጋሻ ልመክት፣ በመስቀሉ ኃይል ልሸለም። ድንግል ሆይ በጦርነት የሚያሸንፍ ድል የሚነሳ አርበኛ አድርጊኝ። በንጉሡም ምስጋና የሚያገኝ ልሁን። መሳሪያ ይዞ በጦርነት ጊዜ የሚፈራ ስለ ፈሪነቱም የሚነቀፍ ስለ ተሸነፈ የሚዋረድ አታድርጊኝ። ድንግል ሆይ የማሸነፍም አድርጊኝ። የምሸነፍ አይደለም ጻድቅ አድርጊኝ። ሀጥ አይደለም ብፁዕ አድርጊኝ። ሸንጋይ አይደለም የዋህ አድርጊኝ። ጠማማ አይደለም ቀና አድርጊኝ። ተንኮለኛ አይደለም ቸር አድርጊኝ። ንፉግ አይደለም ለክብር አድርጊኝ። ለሐሳር አይደለም ለሰርግ ቤት አድርጊኝ። የሰርግ ልብስ ለመልበስ አድርጊኝ። ጨርቅ ለመታጠቅ አይደለም። በገድል ዋጋ የሚወሰዱትን ብታድኝ ግን ስለ እርሳቸው አይደነቅም። ዋጋቸውን በድካማቸው ተቀዳጅተው ወስደዋልና። የሚደነቅ ግን የኔ የኃጦ ከክርስቲያንም ሁሉ ይልቅ የበደልኩት ጸሎትሽን በመታመን የጽድቅ አክሊል የደረሰኝ እንደሆነ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ይህ የተደነቀ ነው። በሁሉም ዘንድ መንክር ነው፣ በአምላክ ዘንድ ግን አይደነቅም። በሰው ልጆች ዘንድ የተደነቀ ነው፣ ምሕረቱ እንደ ባህር በሆነው ዘንድ ግን አይደነቅም። በፍጡር ዘንድ ድንቅ ነው፣ በፈጣሪ ዘንድ ግን አይደነቅም። ድንግል ሆይ የኔ ምሕረት በልጅሽ ዘንድ ስለ አንቺ አይደነቅም። ስለ ስምሽም የኔ ይቅር መባል በልጅሽ ዘንድ አይደነቅም። ስለ ጸሎትሽም የኔን ኃጢአት ማቃለል በልጅሽ ዘንድ አይደነቅም። ስለ ልመናሽም የኔን ዕዳ በደል ማቅለል በልጅሽ ዘንድ አይደነቅም።
ባንቺ እታመናለሁ። በዚህ ዓለም ከጸብ ከክርክር ከሞት ታድኚ ዘንድ በሚመጣውም ዓለም ማዕበል ሞገድ ከሚፈላው የእሳት ባህር ታድኚ ዘንድ ድንግል ሆይ እታመንሻለሁ። ከተሰወረው መከራ በግልጽም ከሚመጣብኝ ጥፋት ሁሉ በዚህ ዓለም እንድታድኝኝ በሚመጣው ዓለም ከገሃነመ እሳት ጥርስ ማፋጨት ጽኑ ለቅሶ ካለበት ከሚያስጨንቅ መቅሰፍት ተሰውሪ ዘንድ እኔ በአንቺ አማላጅነት በልጅሽ ምሕረት የታመንኩ ነኝ። በፈረሰኞች ሰልፍ በሰረገላ መንኮራኩር የምታመን አይደለም፣ በአንቺና በልጅሽ ብቻ እታመናለሁ እንጂ። ሰይፍ በማስላት ፍላጻ በማትባት ጦር በመወርወር ቀስት በመገተር የምታመን አይደለሁም፣ በጸሎትሽ ረዳትነት በልጅሽ ብርታት እታመናለሁ እንጂ። በመዝሙር እንደተባለ በቀስት የምታመን አይደለም፣ ጦሬም አላዳነኝም ከቀኝ ከፊት ብርሃን በቀር። ደግሞ እንዲህ አለ፣ የፈረስ ኃይል አይፈቅድም በሰው ጭንም ደስ አይለውም፣ እግዚአብሔርን በሚፈሩትና ቸርነቱን ደጅ በሚጸኑ ደስ ይለዋል እንጂ። ነፍሴ በእግዚአብሔር ታመነች፣ ከጠዋት እስከ ሌሊት እስራኤል በእግዚአብሔር ታመነ። ትውክልቴን ማልማትና ማጥፋት መግደልና ማዳን በማይችሉ አማልክት ከአማልክቶችም ልዩ በሆኑ ጣዖታት ያላደረገብኝ እግዚአብሔርን አመሰግነዋለሁ። የአሕዛብ የወርቅና የብር አማልክት በሰው እጅ የተሰሩ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸው አይናገሩም፣ በአፋቸው ትንፋሽ የለም። ሰማይን የሰማያትን ሰማይ በውስጣቸው ያሉትንም ሁሉ የሚያመልክ ርጉም ነው። ምድርንም በውስጧ የሚኖሩትን ሁሉ ባህሩን፣ ወንዙን፣ ምንጩን ሁሉ በውስጣቸው ያሉትን ሁሉ የሚያመልክ እርጉም ነው። እሳቱን፣ ነፋሱን፣ ብርሃኑን፣ ጨለማውን ከእርሳቸው የተፈጠሩትን ሁሉ ፀሐይና ጨረቃውን፣ የሰማይንም ከዋክብት ሁሉ ደመናትን፣ በአየርም ያለውን ሁሉ ይህንን ሁሉ የሚያመልክ የሚሰግድላቸው እግዚአብሔርን ብቻ ከሚያመልክ በቀር የተረገመ እርጉም ይሁን። ድንግል ሆይ እኔ ግን ልጅሽን በማምለክ በባህሪ አባቱ በአብ በባህሪ ሕይወቱ በመንፈስ ቅዱስ አምኜ ደስ እሰኛለሁ። ለሦስትነቱ አንድ ስግደት እየሰገድኩ እመካበታለሁ። እንዲህ ስል አምላኬ ነው፣ አመሰግነዋለሁ። የአባቶቼም አምላክ ነው፣ አከብረዋለሁ፣ አገነዋለሁ፣ ከፍ ከፍ አደርገዋለሁ። እግዚአብሔር ጸብ ክርክርን ይሰብራል፣ ስሙም እግዚአብሔር ነው። ደግሞም እንዲህ እላለሁ፣ እንደ አምላካችን ያለ ታላቅ አምላክ ማን ነው? ይህንንም የመለኮት ሰይፍ ተቀብዬ የሰይጣንንም ራሱን እቆርጠዋለሁ። ይህንንም የሃይማኖት በትር ተመርኩዤ የእባቡን የዲያብሎስን ራስ እቀጠቅጠዋለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከነቢያት አንደበት ምን ያህል ምስጋና ተቀዳብሽ፣ ለእግዚአብሔር ምን ያህል ቁርባን ባንቺ ተሰጠ። ከመሃይምናንስ ሁሉ አንደበት ምን ያህል ጸሎት ባንቺ ስም አማላጅነት ተላከ። ድንግል ሆይ የጸባዖት እግዚአብሔር እናት፣ ድንግል ሆይ የእስራኤል አምላክ የእግዚአብሔር እናት ለምኝልኝ። እግዚአብሔርን በለመንኩት ነገር ሁሉ ዋጋዬን ያጣው ተስፋ የቆረጠው እንዳልሆን በተቃጠለ ፍቅርም እንደጠራሁሽ አንቺ ደግሞ በተቃጠለ ሐሳብ ልቦናዬን ስላሰበው ነገር ለምኝ። ግዳጄን አቅልልኝ። አዳምና የአቤል የሴትና የሄኖስ በረከት የሌሎችም አባቶች ሁሉ በረከት እንዲያርፍብኝ የሄኖክና የኖህ የሴምምና የተመረጡት በረከት የአብርሃምና የይስሐቅ የያዕቆብ የእግዚአብሔርም የገነት እንጨቶች የተባሉ ሁሉ በረከት የእግዚአብሔርም ሕዝብ የተባሉት የዘሮቻቸው በረከት እንዲያርፍብኝ ለምኝ። የሙሴና የአሮን የኢያሱ በረከት የከበሩትን መሳፍንት ሁሉ በረከት የሄኖክና የኤልያስ የእዝራና በብሔረ ሕያዋን ያሉት በረከት የዳዊትና የሰሎሞን የሲራክና የጠቢባን በረከት የኢሳይያስና የኤርምያስ የሕዝቅኤል የነቢያት ሁሉ በረከት እንዲያርፍብኝ ለምኝ። የጴጥሮስና የጳውሎስ የሐዋርያት ሁሉ በረከት የመጥምቁ ዮሐንስ የወንጌላዊ ዮሐንስ የንጹሐን ደናግል ሁሉ በረከት
የእስጢፋኖስና የቅዱስ ጊዮርጊስ፣ የፋሲለደስና የዮስጦስ፣ የምስራቃዊ ቴዎድሮስና የሰራዊት አለቃ ቴዎድሮስ፣ የገላውዲዮስ፣ የፊቅጦር በረከት እንዲያርፍብኝ ለምኝ። የአባ ኪሮስ፣ የአባ ኪሩኮስ፣ የአባ በርሱማ፣ የአባ ብሶ፣ የአባ አሞኒ፣ የአባ አሳይና፣ የአባ አርሳኒ በረከት፣ የአባ ለትጹና፣ የአባ ቡናፍር፣ የመክሲሞስና የደማቴዎስ በረከት፣ የእስክንድሪያው መቃርስና የሶርያው መቃርስ በረከት፣ የበክሲሞስ፣ የዮሐንስ፣ የአባ ዳንኤልና የአባ ኤዎስጣቴዎስ፣ የአቡነ ተክለ ሃይማኖት፣ የአባ መድኅነ እግዚእ፣ የሳሙኤል፣ የዋልድባው በረከት፣ የአባ አረጋዊ የሃሌሉያ ደብር አባት አባ ሳሙኤል በረከት እንዲያርፍብኝ ለምኝ። የ12 እልፍ ከ4,000 ሄሮድስ ያስፈጃቸው ሕፃናት በረከት፣ የመርህምና የአርባሃራ ሰማይ በረከት፣ የሰማዕታተ ናግራን በረከት እንዲያርፍ ለምኝ። የጳጳሳትና የኤጲስቆጶሳት የቀሳውስት ሃይማኖታቸው የቀና መምህራን ሁሉ በረከት እንዲያርፍ ለምኝ። የጻድቃን የሰማዕታት የደናግል መነኮሳት በረከት፣ የሕፃናቱ የሽማግሌዎቹ በረከት እንዲያርፍብኝ ለምኝ። የሚካኤልና የገብርኤል የሱራፌልና የኪሩቤል የኦራኤልና የሩፋኤል የሳቁኤል በረከት እንዲያርፍብኝ ለምኝ። የሱሪያልና የፋኑኤል የራጉኤልና አፍኒን የሰማይ መላእክት በረከት፣ የ24ቱ ካህናተ ሰማይ የአራቱ እንስሳ በረከት፣ የመላእክትም ማኅበር ሁሉ በረከት፣ የሁሉም ቅዱሳን ሰማዕታት ጻድቃን ደናግል መነኮሳት በረከት፣ የአብ የወልድ የመንፈስ ቅዱስ በረከት፣ የአንቺን በረከት በአገልጋይሽ ላይ ይኑር። ጥር 10 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ጥር 10 በዚች ዕለት ምንም መብልን ሳይቀምሱ ምዕመናን ሁሉ እስከ ምሽት ይጾሙ ዘንድ ከእኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ሥርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን አይቅመሱ። በዚች ዕለት ምዕመናን እስከ ምሽት እንዲጾሙት ያዘዙበት ምክንያቱ ይህ ነው። የልደትና የጥምቀት በዓል በሮብና በአርብ ቀን ቢሆን በበዓለ ሐምሳ የሚበላውን የጥሉላት መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን አዘዋል። እሊህም ሁለቱ የእግዚአብሔር ታላላቅ በዓሎች ናቸውና እኛ በዚህ በኃላፊው ዓለም ተድላ ደስታ ደስ የሚለን ለሌሎች እንዳይመስላቸው እንደ አይሁድና እንደ አረማውያን በዓል በመብልና በመጠጥ ብቻ እንዳናደርግ፣ ስለዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙልን። የልደትና የጥምቀት በዓል በሮብና በአርብ ዕለት ቢሆን በሮብና በአርብ ፈንታ እንድንጾማቸው ይገባናልና በዚህም ሁለት ሥራ ይፈጸምልናል። የጾም ሥራና የበዓል ማክበር ነው። እንዲሁም በግብፃውያን አብያተ ክርስቲያናት የተሠራ ነው። በእሁድ ወይም በአይሁድ ሰንበት ቀንም ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። በዋዜማው አርብ እስከ ምሽቱ ይጹሙ። አስቀድመን እንደተናገርን ጥሉላት አይብሉ። የልደትና የጥምቀት በዓል ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልምና፣ ነገር ግን ጥሉላትን ከመብላት ይጠበቁ። በጠዋትም ዕለት ከእኩለ ሌሊት በፊት ተነስተው በውሃው ላይ ይጸልዩና ይጠመቁ። ሕፃናትም በሚጠመቁ ጊዜ በውሃ እንዳይገድፉ፣ ካህናቱም ከመንጋቱ በፊት ቀድሰው ቁርባኑን ያሳርጉ። እጅግም ማልደው በጠዋት ከቤተ ክርስቲያናት ይውጡ። በከበረ ሥርዓታቸው ጌታችንም ሐዋርያትን እንዳዘዘ። የመለካውያን ወገኖች ግን የልደትና የጥምቀት ዋዜማ በቅዳሜ ቀን ወይም በእሁድ ቀን ቢሆን በ3 ሰዓት ይቀድሳሉ። ከወደዱም የተባረከ ኅብስት ተመግበው ውሃ ይጠጣሉ። ከዚህ በኋላ ካህናቱ በቤተ ክርስቲያን ውስጥ ሆነው በየሰዓቱ በመጸለይ ለበዓሉ የሚገባውን የነቢያትን ትንቢት ያነባሉ። በዚያም ቀን በምሽት ይኸውም ጥር 10 በውሃው ላይ ይጸልያሉ። ይህም አባቶቻችን ሐዋርያት እንዳዘዙት አልሆነም። እርሳቸውም የኤጲፋንያን በዓል እንዲያከብሩ አዘዋል። ይኸውም መድኃኒታችን የተገለጠበት
ካኑን በሚባል በሮም 2ኛ ወር ይህም ጥር 11 ቀን መለካውያን ግን የከበሩ አባቶች የቤተ ክርስቲያን መምህራን ያዘዙትን ይተላለፋሉ። በልደትና በጥምቀት በዓል አርብም ረቡዕም ቢሆን አስቀድመው በእርሱ ፈንታ ሳይጾሙ በጠዋት ተነስተው ይበላሉና እኛንም ከበደላችን ያነጻን ዘንድ በዮርዳኖስ ወንዝ እንደገለጸ የጌትነቱን ክብር በልቦናችን ይገልጥልን ዘንድ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ እንለምነው። ጌትነት፣ ክብር፣ ስግደት ለእርሱ ይገባል። ከቸር አባቱ ጋር ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። በዚህች ዕለት አባ ተውብንጦስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ አባ ታኦና በሚባል በሮሜ ሊቀ ጳጳሳት ቤት አደገ። እርሱም የምንኩስና ልብስ አለበሰው። መንፈሳዊ ዕውቀትንና ኃይልን እንደተሰጠው አይቶ ከእስክንድርያ ሀገር ውጭ ስሙ ጤና ዲራን በሚባል ቦታ ኤጲስቆጶስነት ሹሞ የገዳም አበምኔት አደረገው። በእርሱ ስር ያሉ መነኮሳትም 700 ናቸው። ከዚህ በኋላ ከእርሱ ጋር ላሉ መነኮሳት አለቃ የሆነ ኤጲስቆጶስ ተውብንጦስን ከከሃዲ ንጉሥ ዲዮቅልጥያኖስ ስለሆነው ሁከት በሰማ ጊዜ ሸሽቶ ወደ ደብረ ሲሃት ገዳም ሄዶ እግዚአብሔርን ከምትፈራ ከአንዲት ድንግል ዘንድ ተቀመጠ። በእርሷ ቤትም ብዙ ዘመን ኖረ። በመጀመሪያ ወደ እርሷ በገባ ጊዜ ግን ንጉሡን ስለ መፍራት ጣዖትን ስታመልክ አገኛትና የክብር ባለቤት ጌታችን ኢየሱስ ክርስቶስን ወደ ማመን መለሳት። ከዚያም ተሩጥና መርኖስ ከሚባሉ ገዳማት ሄደ። የአብያተ ክርስቲያናትንም ወሬ ሰማ ዘንድ ፈልጎ በጾም በጸሎት ሌሊትን በመትጋት እያገለገለ በአንዲት ገዳም ውስጥ 2-3 ቀን ተሰውሮ ያድር ነበር። የመንፈስ ቅዱስ ጸጋ በላዩ እንዳደረ እግዚአብሔርም በእጆቹ ድንቅ ተአምራቶችን እንዳደረገ ከአመፀኞች ከወንበዴዎች ብዙዎች መነኮሳትን አድርጎ ለክርስቶስ ወደ መገዛት እስከመለሳቸው ድረስ መነኮሳቱ ሁሉም መሰከሩበት። ከዚህ በኋላ ፈጽሞ ባረጀ ጊዜ የሚሞትበትን ቀን አወቀ። ልጆቹም የክርስቶስ በሆነች በቀናች ሃይማኖት እንዲጸኑ ትእዛዙንም እንዲጠብቁ አስተማራቸው። ወዲያውኑ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር አሜን። ጥር 10 የሚከበሩ ዓመታዊ የቅዱሳን በዓላት፦ ጾመ ገሃድ፣ አባ ተውብንጦስ ዘሲሃት፣ ቅዱስ ኪናርያ፣ ቅድስት ጠመያኒ፣ ቅድስት ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወይም ወልደ እልፌዎስ፣ ቅድስት እሌኒ ንግሥት፣ ታላቁ ቅዱስ ቆስጠንጢኖስ፣ ቅዱስ ዕፀ መስቀል። እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግ መስጠት፣ የመቅደስም ሥርዓት፣ የተስፋውም ቃላት ለነርሱ ነውና አባቶችም ለነርሱ ናቸውና ከነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የተከበራችሁ የልዑል እግዚአብሔር ቤተሰቦች እንዲሁም የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል
እንደ ሁል ጊዜ ድጋፋችሁ ቪዲዮን ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ። በዛሬው መርሃ ግብራችን ላይ አንዳንድ የሚረብሹ በድምጽ ምክንያት ማለት ነው ስለሱ ይቅርታ እንጠይቃለን።